ኢትዮጵያ የታሪክ ሀገር ናት። ኢትዮጵያ አሁን ባሉት ባለስልጣናት አሁን ባሉት የቤተ እምነት ሰዎች የተሰራች አይደለችም። ዋጋ የተከፈለላት ሀገር ናት። እርዳታ በኮሮና ሰበብ ግብረ ሰዶማውያን አዲስ አበባ ውስጥ እየተረዱ አልነበረም? ይሄንን አያውቅም መንግስት አያውቅም? ቤተ እምነት ውስጥ የሚሰራው ግፍ፣ ህፃናት ላይ የሚሰራው ግፍ የሃይማኖት ተቋማት አያውቁም? እነ ገብረ መንፈስ ቅዱስ 100 ዓመት የጸለዩባት የነ ተክለ ሃይማኖት የነ ክርስቶስ ሰምራ ሀገር ኢትዮጵያ፣ ትንሣኤ ሙታን አለ ብሎ ሙስሊሙም ክርስቲያኑም የሚያምንባት ሀገር ኢትዮጵያ፣ 24 ሰዓት ስብሐተ እግዚአብሔር የሚደርስባት ሀገር ኢትዮጵያ ለምንድን ነው ሰላም ያጣችው? መንግስት እርዳታ ይቀርብኛል ስለሚል አስረግጬ ነው የምናገረው። እርዳታ ይቀርብኛል ስለሚል ግብረ ሰዶማውያንን በውስጥ ያበረታታል፣ ይደግፋል እንጂ ያው መንግስት አያውቅም። እነማን ምን እንደሚሰሩ አያውቅም። ሀገረ ስብከትን ደርቦ መስጠት ያለውን ሀገረ ስብከት ሰርተውበታልና ነው ተደርቦ የሚሰጠው። መካን አደረገው አተዋህዶን በባህል የተጠላ በሃይማኖት የተወገዘ የጤና ጠንቅ አጸያፊ ታሪክን አጥፊ የሆነውን እኩይ ስራ እንዴ ኖርዌይ ላይ እኮ ያለው ኢትዮጵያዊ ሰንደቅ ዓላማ ይነሱ ሬንቦ ይዞ ሲወጣ የኢትዮጵያ መንግስት እናመሰግናለን እንድንስፋፋ ረድቶናልና እኮ ነው ያለው። ይሄ ጾታዊ አስተሳሰብ የፌሚኒስት አስተሳሰብ ነው። ጾታዊ አስተሳሰብ የሌዝቢያን አስተሳሰብ ነው። በካምፓስ ውስጥ በክላሳቸው ውስጥ አርቲፊሻል ሊወንድ ብልት ይሄን ያክል ተገኝቷል ብለን ስንናገር ነበር። ስለዚህ እንዲህ አይነት አሰራሮች ትክክል አይደለም ስትይ አባቶችን የተዳፈርሽ አድርገው የሚያስቡ አሉ ምናምንቴዎች። የሞቱ ዝንቦች የተቀመመውን የዘይት ሽቶ ያገሙታል ይላል ጠቢቡ ሰለሞን። በሴት ላይ በተለይ በጣም ያሳፍራል፣ ያስጠላል፣ የነውር ጥግ ነው። አንድ ሰው 34 ህፃናት ወንዶች ላይ ግብረ ሰዶም ፈጸመ ብለን አልተናገርንም? ሆዴ ሙላ ደረቴ ይቅላ የሚልና መንጋዎቹ ሲበሉ ዝም የሚል ለኔ አባት አይደለም። ሰው በሰላም መኖር አለ። አሜሪካን ሀገር በሰላም ይኖራሉ በባዕድ ሀገር፣ አረብ ሀገር ያሉት በሰላም ይኖራሉ በባዕድ ሀገር፣ አውሮፓ ያሉት በሰላም ይኖራሉ፣ አምልኮታቸውን ይፈጽማሉ በባዕድ ሀገር። ኢትዮጵያውያን በኢትዮጵያ ውስጥ እኮ በሰላም አምልኮት መፈጸም አልተቻለም። የክርስቶስ ሰላም ለሀገራችን ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ከቁጥር 13። ታላቅ የንግስ በዓል ጥሪ በደብረ አሚን ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቅድስት ልደታ ለማርያም ወቅዱስ ሚካኤል ቤተክርስቲያን ሜሪላንድ። የገናናው መልአክ የቅዱስ ሚካኤልን በዓል በዕለተ ቀኑ አርብ ህዳር 12 2018 ፍራይዴ ኖቬምበር 21 2025 ከ6 AM እስከ 2:30 PM በሥርዓተ ማህሌት በቅዳሴ በዝማሬ በታቦተ ሕግ ዑደት በዓሉን በድምቀት እናከብራለን። በዲሲ በሜሪላንድ በቨርጂኒያ የምትገኙ ህዝበ ክርስቲያኖች በሙሉ የቅዱስ ሚካኤልን በዓል በዕለተ ቀኑ ኑና በዓሉን በጋራ እናክብር። በበዓሉ በአቅራቢያችን ያሉ መምህራን፣ ዘማሪያን፣ ሊቃውንተ ቤተ ክርስቲያን ተጋብዘዋል። ኑና ህዳር ሚካኤልን በጋራ እናክብር። እርሶም በዚህ ታላቅ የበረከት ቀን ተገኝተው ከገናናው መልአክ ከቅዱስ ሚካኤል በረከት ይቀበሉ ዘንድ በአክብሮት ጥሪያችንን እናስተላልፋለን። ደብረ አሚን ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቅድስት ልደታ ለማርያም ወቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሪላንድ። የኃያሉ መልአክ የቅዱስ ሚካኤል ረድኤት በረከት በሁላችን ላይ ይደርብን። አድራሻችን 8565 ሜን ስትሬት ኤሊከስ ሲቲ ሜሪላንድ 21043። ለበለጠ መረጃ 202-361-9372። የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን።
ሰላም ጤና ይስጥልኝ። የመምህር ደረጀ ዘወይንዬ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ የምናቀርብላችሁ እንግዳ ራሳቸው መምህር ነው። መምህር በምን አይነት ሁኔታ ላይ ነው ያሉት? የት ነው ያሉት? የመጽሐፋቸው ምርቃት ከተከናወነ በኋላ እንግዲህ በምን አይነት ሁኔታ ነው ያሉት የሚለውን ከራሳቸው አንደበት ልንሰማ እንግዲህ በዙሚንግ ተገናኝተናል። መምህር እንኳን ደህና መጡ። እንኳን ሰላም ቆየሽ። እንዴት አለሽ? እግዚአብሔር ይክበር ይመስገን። መምህር አምሮቦታል። እውነት ነው። በቸርነቱ የእሱ ቸርነት እየረዳኝ ነው። እንግዲህ የእኛ ቴሌቪዥን ነበር የምንተዋወቀው። አንቺም እንኳን በሰላም ወደ ደረጀ ዘወይንዬ ሚዲያ ገባሽ፣ ተቀላቀልሽን። አመሰግናለሁ መምህር። ለረጅም ጊዜ ነው ስጠብቀው የነበረው እዚህ ቻናል ላይ መግባት። ከረጅም ቆይታ በኋላ ነው እንደ አዲስ ስራ የጀመርኩትኝ እና መጥቼ አብሬያችሁ ለስራ ላግዛችሁ ስለተቀበላችሁኝ እጅግ በጣም አመሰግናለሁ። መልካም ሰው ነሽ፣ በስራሽም ጎበዝ ነሽ። ያው በልጅ በረከት ተባርከሽ ነው ለተወሰነ ጊዜ ከስራ ቆየሽው የነበረው። አሁን እንግዲህ በእግዚአብሔር ቸርነት ተመልሰሻል። ስራዎቹን እንሰራለን ብዬ ተስፋ አደርጋለሁ። በርቺ እህቴ። አመሰግናለሁ መምህር። መምህር አሁን በምን አይነት ሁኔታ ላይ ነው ያሉት? እስቲ እዛ ያሉትን ቆይታ በምን አይነት ሁኔታ ላይ እንዳሉ፣ የሰው ውስጥ አቀባበል እንዴት ነው፣ የመጽሐፍ ውስጥ አቀባበል እንዴት ነው የሚለውን እስቲ ያስረዱ። የነበራቸው አቀባበል እጅግ በጣም የሚገርም ነው። ምርቃቱም ስነስርዓት ኢትዮጵያ ውስጥ በሆነ ይሄን ያክል ካህን የማይመጣልኝን ነው የመጡልኝ እና የሰንበት ትምህርት ቤቱ ወረብ፣ የዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት ወረብ፣ የክቡር አስተዳዳሪው መልእክት፣ እንደዚሁም ደግሞ ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ሜሪላንድ ያሉት አንደበተ ርቱዕ የሆኑት ቀሲስ ብሩክ አስተዳዳሪ የሆኑበት መልአከ አሚን የነዛ ሙሉን አገልግሎት መስጠት በቃ የትኛውን ልበልሽ? የቀሲስ መልአከ መዊ ቀሲስ ተስፋዬ መኮያን ያለሽ፣ መልአከ ሳህል ቀሲስ ሙልጌታን የትኛውን ከየትኛውን ትለያለሽ? እና የነበረው የምርቃት ስነስርዓት እጅግ በጣም ደስ የሚል ነው። በሰሜን አሜሪካ ያሉ አስመራቂ ኮሚቴዎች እነ ዮብና እነ ኩሪ በተለይ ያረፉባትም ትርሲት ትልቁን ስራ ሰርተዋል። ኮሚቴዎቹን ላመሰግናቸው እወዳለሁ እና ሌሎችም እዚህ ኮሚቴ ውስጥ የገቡ የሰሩት ስራ ቀላል የሚባል አይደለም። ሳይንቲስቱ ዶክተር እሱም ያደረገልን ስራ መልካም ነበረ እና ዶክተር ጥበበ በቃ በእግዚአብሔር ቸርነት በጣም ያማረ ደስ የሚል ብዙዎቹን ያስደሰተ ምርቃት ነበር። መርሃ ግብሩን መምህር ወመዘምር ጸሐፊ ትእዛዝ ታዲዮስ ግርማ ነበር የመራው። ቆንጆ የሆነ ነው። ጸሎተ ወንጌል የቅዱስ ገብርኤል አስተዳዳሪም የቨርጂኒያ የነበሩት ተገኝተው ነበረ። በቃ አጠቃላይ አባቶቼ ያደረጉትን ተሳትፎ በዚህ አጋጣሚ በሰሜን አሜሪካ ያሉትን ማህበረ ካህናትና ምዕመናንን ከልብ ሆኜ ላመሰግን እወዳለሁ። እጅግ በጣም ትልቅ አክብሮት ሰጥተውኛል። እግዚአብሔር ያክብርልን ነው የምለው። ከዛ በኋላ እንግዲህ ቀጥታ የተጓዝኩት ማክሰኞ ወደ ሲያትል ነበረ። እዛም ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን መምህር አወቀ ያሉበት ስፍራ ነው። እንግዲህ እኚህ ታላቅ አባት ከዚህ በፊት አቡነ ሐራ ድንግልን ቤተክርስቲያን አብረን ኬንያ ጠረፍ ስናሰራ ኮሚቴ ሆነን በጋራ ስናገለግል የነበረ ነው። እዛም እንግዲህ በዊሊያም አማካይነት ነው የሄድኩት። ባለቤቷ ኢንጂነር ቀሲስ አስተዋይ በጣም መልካም የሆነ ሰው ነው። እዛም እንደደረሰን እንግዲህ የተለያዩ ስፍራዎችን የመጎብኘት አንደኛው ዓላማዬ መጎብኘት ነው። ታሪካዊ የሆኑ ቦታዎችን ማየት ነው እንጂ ጊዜን በዋዛ በፈዛዛ ማሳለፍ ስላልሆነ ያለ እረፍት እንቅስቃሴዎች ነበሩ። እዛም ዕለተ ሰንበትን የቅዱስ ጊዮርጊስ ዕለት ታላቅ አገልግሎት አደረግን። ከዛ ከመጣው በኋላ እዚህ ብዙ ቦታዎችን ሳገለግል ቆይቻለሁ። ባይገርምሽ ቀን ሊመረቅ ጠዋት ራሱ ሜሪላ ቅድስት ማርያም ቤተክርስቲያን እነ ዶክተር አማረ ጋር ሳገለግል ነበር እና እረፍት የሌለው አገልግሎቶች ነበሩ። እግዚአብሔር ረዳኝ። ከዛም እንግዲህ ጉዞዬን ያደረግኩት ወደ ላስ ቬጋስ ነው። እዚህ ሜሪላንድ፣ ቨርጂኒያ፣ ዲሲ ያሉትን አገልግሎት ካገለገልኩ በኋላ ከዛም ወደ ላስ ቬጋስ ኔቫዳ ነበር የሄድኩት። እዛም በጎ ስራ ሲሰሩ የነበሩ ቅድስት ሀገር ኢየሩሳሌም ላይ የተገናኘን ባልና ሚስቶች ነበሩ። እዛ ጋብቻቸውን በስርዓተ ተክሊል ፈጽመው በሌላ ማህበር ነው የሄዱት። አላቃቸውም፣ ግን በኢትዮጵያዊነታቸው ቤቴ መልስ ስለጠሯቸው ያንን ውለታ ቆጥረው ነበር እየጠሩኝ። እዛም ቬጋስ ከገባው በኋላ ጉብኝት ነበረ። ያው ላስ ቬጋስ የቁማርተኛ ሀገር ነው። ራቁት የሚካሄድበት በጣም ከባድ የሆነ ስፍራ ነው።
ግን ክርስቲያኑ በጣም ጠንካራ ነው። በዛ እሳት ውስጥ ሆኖ ቤተክርስቲያንን አቋቁሞ መንቀሳቀሳቸው በእውነት የቬጋስ ምዕመናንንና ካህናትን ላመሰግን እወዳለሁ። በጣም ጠንካሮች ናቸው። እኛ እዚህ ቤተክርስቲያን ዙሪያችንን ተከቦ መሄድ አልቻልንም። እነሱ እሳት ውስጥ ሆነው ግን እግዚአብሔርን ያመልካሉና ትልቅ ነገር ነው። እንግዲህ መኳንንትና ትዕግስት ይባላሉ የተቀበሉኝ። መኳንንት ከዛም ወደ ከቬጋስ ወጣ ብሎ ዳም አለ። ግድቡን በጣም ዘመናዊ የሆነ ስራ የሰሩበት በጣም ዋጋ የከፈሉበትን ከኮሎራዶ የሚመጣውን ወንዝ ጠልፈው ይሰሩ የነበረውን ያን ቦታ ጉብኝት ነበረ። ከዛም እንግዲህ ዕለተ ሐሙስና ሐሙስና እሑድ ነው ቅዱስ ኪዳነ ምሕረት ሐመረ ነው አገልግሎት ያለውና ሐሙስ ዕለት በስራ ቀን ያ ሁሉ ሰው መገኘቱ የሚገርም ነው። ሰንበት ትምህርት ቤቶች ተገኝተው ዝማሬ ማቅረባቸው የሚገርም ነው። እዛ ቦታ ላይ ነው ያገለገልኩት። በጣም የምንወደው ወንድማችን ቀሲስ ለረጅም ጊዜ በዝማሬ በተለያዩ ነገር ሲያገለግል የነበረው ቀሲስ ወንደሰን በቀለ ወደ ማደሪያው ገብቼ ብሎ የሚዘምረው ወንድማችንን ተገናኘን። እሱ ቅዳሴውን እየመራ የቀደሰው ቅዳሴ እጅግ በጣም ደስ የሚል ነው። እዛም እንድቆይ ነበር የተፈለገው፣ ግን ጊዜው ስላልነበረኝ ቀጥታ ወደ ቦስተን ነበር የሄድኩት። ጉብኝቱን ከጨረስኩ በኋላ አመስግኜ በጎ ያደረጉልኝን ሰዎች እዛም ላይ የወይንዬ አቡነ ተክለ ሃይማኖት የቀደሙ አባላችን ዩኤል ስለነበረ ቴሌግራም ግሩፕን ከፍተን በዚህ አጋጣሚ የማህበረ ወይንዬ አባላቶች እንዲሁም ደግሞ በማህበረ ወይንዬ አክሱም፣ ግሸን፣ ላሊበላ የተለያየ ስፍራ የተጓዛችሁ ተጓዦች ከጠረፍ እስከ ጠረፍ አባል በመሆን ወይንም ጆይን በማድረግ በጎ ስራ ከፖለቲካ ሀሳብ ውጭ ያለውን በጎ ስራ እንድትሳተፉበት ጥሪ እናደርጋለን። እሱን አድርገን ከዛ ጉዞ ያደረኩት ወደ ቦስተን ነው። ማሳቹሴትስ ቦስተን ነው። እንግዲህ በእንግሊዝ የተመሰረተች ናት። እዛም ላይ የተቀበለችኝ ሆቲ ናት። ማለትም ሆተ እጅግ መልካም ትኬት ኦፊስ ያላት ኢየሩሳሌም ጉዞ የምታዘጋጅ ናት። ከኔ ጋር እዛ አንድ ላይ ሆነን ነው እስራኤል የምናደርገው። እኔ ከኢትዮጵያ እሷ ከዚህ። ባለቤቷ አሜሪካዊ ነው። በግዕዝ ይዘምራል፣ በአማርኛ ይዘምራል፣ በእንግሊዝኛ ይዘምራል። ዲያቆናቶችንም አፍርቷል። ለአርባ ምንጭ ላለው ቤተክርስቲያንም ከሌሎች ጋር ሆኖ መዝሙር ሰርቶ የረዳ ነው። በጣም የሚያስቅ አመለሸጋ የሆነ ነው። ስኮት ይባላል። እሱም ወዲያው ሌሊት መጥተው ከተቀበሉኝ በኋላ ድንገተኛ ፕሮግራም ቅድስተ ማርያም ስለጠሩኝ ቅድስተ ማርያም ነበር ሄድኩት። እዛም ሲሄድ ቦስተን ቅድስተ ማርያም የህዝቡ አቀባበል የሚገርም ነው። ምስኪን የሆኑ አለቃ ናቸው እዛ ያሉትም። በስብከትም ዝማሬም ነው። አንድ ላይ አድርገን እንደ እግዚአብሔር አምላክ ቅዱስ ፈቃድ አገልግሎቱ ቀጠለ። እዛም መቆየት ነበር የፈለጉት። በማግስቱ ደግሞ ወደ የመጀመሪያው የቦስተን ቤተክርስቲያን ቅዱስ ሚካኤል ነው። አባ ሀጎስ የሚባሉ አስተዳዳሪ፣ እሳቸውም ኢየሩሳሌም ከሆቲ ጋር መጥተው ለዚህ ቤተክርስቲያን $200,000 በላይ አሰባስበውላቸዋለሁ። እነ መጋቢ አዲስ ዶክተር ሮዳስ ታደሰ፣ ሊቀ መዘምራን ይልማ ኃይሉ ባሉበት ትልቅ ጉባኤ ተደርጎ ነበርና እነሱም የተቀበሉኝ አቀባበል የሚገርም ነው። እንግዲህ ይሄ አሜሪካዊ ስኮት ግብዣው አንዱ ወደ ከከተማ 120 ኪሎ ሜትር ርቀት ላይ እንግሊዞች ሲመጡ መጀመሪያ ያረፉበት መኪና መርከባቸውን ያስቀመጡበት ድንጋዩን ያቆሙበት ስፍራ ነው። በ1620 እነዛን አካባቢዎች ነው የጎበኘሁትና ደስታና ሐዘን ነበር የተሰማኝ። ደስታ የታሪካዊ ቦታውን ማየቴ ነው። ሐዘኔ ግን እነሱ በ1620 እንግሊዞች ከተማውንም የሰየሙት ቤቶቹም የእንግሊዝን ቤት ነው የሚመስሉት ቦስተን ላይና እነሱ ያንን ቦታ ምልክት አድርገው አስቀምጠው የቱሪስት መስህብ እንዲሆን ሲያደርጉ አስቢው። 1620 ማለት ትላንትና ነው። እኛ ግን አክሱምን የመሰለ ንግስተ ሳባን፣ ቅዱስ ላሊበላን የመሰለ በ5ኛው ክፍለ ዘመን እነ ብልበላ ጊዮርጊስ አጼ ካሌብን የፈለፈለውን የመሰለ ታሪክ ይዘን ለቱሪስት አለማብቃታችን ያሳዝናል። ለታሪክ ትኩረት አለመስጠታችን ያሳዝናል እና እጅግ በጣም የሚያስገርም ነው። ከዛ እንግዲህ የከተማውን ጉብኝት ነበረ። በተለይ ዲያቆን ምህረት ታስታውሽ እንደሆነ ተቃዋሚዎችን በዩኒቨርሲቲ ውስጥ ያሳፈረበት ሃርቫርድ ዩኒቨርሲቲ ካምብሪጅ ላይ እሱንም ሄጄ ጎብኝቼ የተለያዩ የሳይንስ ምርምሮች ያሉበትን ስፍራ፣ የከበሩ ድንጋይ ያሉበትን ቦታዎች እና የቀድሞ አኗኗራቸው ምን እንደሚመስል ሬድ ኢንዲያኖችን የሚያሳየውን እሱን ስንጎበኝ ነበረ።
ዘማሪት ለምለም ከበደ በጣም ወዳትና ማከብራት እህቴ መምጣቴን ሰምታ ለአገልግሎት መጣ ነበር። ሆቲ ቤት በአጋፔና በዝማሬ አብረን በጋራ ቆይተናል። እንግዲህ አርቲስት ሰላም ተቀብላኝ ደግሞ የተለያዩ ቦታዎችን ከነትንሳኤ ጋር በመሆን ሲያስጎበኙኝ ነበርና ያው ቆይታ አጠረብኝ። አገልግሎቱ በጣም የሰመረ ነበረ። የህዝቡ ፍቅር የተለየ ነው። አባቶችም ምዕመናንም በእንባ ጭምር የተቀበሉኝ ሁኔታ ነው ያለው። እንድቆይ ቢፈልጉም በርካታ ጥሪ ቢኖሩም ነገር ግን እዚህ እግዚአብሔር ቢፈቅድ የፊታችን አርብ የቅዱስ ሚካኤልን በዓል በሜሪላንድ አቡነ ተክለ ሃይማኖት ቤተክርስቲያን ታቦት ወጥቶ ታላቅ ስነ ስርዓት ስለሚከበርና ቀድሜም ቃል ስለገባው እንደዚሁም ደግሞ በማግስቱ ደግሞ ወደ ፊላዴልፊያ ሄዳለሁ ቅድስተ ማርያም ቤተክርስቲያን። በዛ ምክንያት ሳልቆይ ቀረው እና የነበረው የሰሜን አሜሪካ አገልግሎት እጅግ በጣም ደስ የሚል ነው። እግዚአብሔር ይችላል። በቃ እግዚአብሔር መቻሉን በተግባር በኔ በባሪያው ላይ አሳይቷል። የህዝቡ ፍቅር ያለው አገልግሎት ሰምሮልን ትላንትና ምሽት ተመልሻለሁ። ባለቤቷ ኤፍሬም እጅግ መልካም የሆነ የማህበራችን ልጆች የሆኑ ናቸውና አሁን እንግዲህ ሜሪላንድ እገኛለሁ። ሁሉ ነገር ሰምሯል። መንገዱን እግዚአብሔር በቸርነቱ አቅንቶልኛል። መልካም መምህር፣ ከሀገር የወጡበት ምክንያት እንግዲህ ይታወቃልና ምናልባት ሀገር ውስጥ ቢሆኑ ኖሮ አሃዱ የግጥም መድብል የሚመረቀው እዚህ ኢትዮጵያ ውስጥ ነበር ብዬ አስባለሁ። እርሶስ እንዴት ነበር ያሰቡት? አሃዱን እዚሁ ሀገር ውስጥ ነበር ሊያስመርቁ ያሰቡት ወይስ ከሀገር ውጭ ነበረ? ሌላኛው ጥያቄ ደግሞ ከሀገር የወጡበት ምክንያት ስለሚታወቅ ምናልባት እግዚአብሔር ሆን ብሎ ይህንን አዘጋጅቶልኝ ነው ፕሮግራሙ አሃዱ የግጥም መድብል እንዲደምቅ ነው ብለው የሚያስቡት ነገር አለ? ምናልባት ከሀገር መውጣቶት ለእርሶ የተሻለ እድል የፈጠረበት እንኳን ወጣሁኝ የሚሉበት ቀን ነው ብለው ያስባሉ? አይደለም። ያው ከዚህ በፊትም እኮ የገዳማት ታሪክ ሳስመረቅ ኢትዮጵያ፣ አሜሪካና አውሮፓን ያስመረኩት ቁጥር 8። ስለዚህ የዚህንም ሀሳብ የነበረው ተናግሬያለሁ። ኢትዮጵያና አሜሪካ አስመርቃለሁ። ከሁለቱም አንዳንድ ሚሊዮን ብር ባገኝ ገዳሙን ቤተክርስቲያን የተቋረጠ ቤተክርስቲያን እንዲቀጥልልኝ ነበር ያሰብኩት። ሀሳቤ ያ ነው እና ማረሚያ ቤት ውስጥም አንዱ ጭንቀት የነበረብኝ መጽሐፉ ሳይታተም መታሰሬ ነበር የቆጨኝ። ግን ከወጣው በኋላ እግዚአብሔር ፈቅዶ ነገሮች ሁሉ ሰመሩና ሆነ፣ ኢትዮጵያም ይመረቃል። ስለዚህ ጥሩ እዚህ ያለው ነገር እግዚአብሔር በእጥፍ አድርጎ በክብር ላይ ክብር ሰጥቶ ጻድቁ አቡነ ሲኖዳም እንዲነሱ እንዲታወሱ እኔም እንድከብር ስለፈለገ ነው ይሄ የሆነውና ያው የእግዚአብሔር ስራ ረቂቅ ነው። ከምትጠብቂው በላይ ከአእምሮ በላይ ነው የሚሆነውና ያለው ማቀባበል እጅግ በጣም ጥሩ ነው። ለበጎ ነው ሁሉን ነገር እግዚአብሔር ያደረገውና በጥሩ መልኩ ነው የተደረገው። እንግዲህ ወደፊትም አውሮፓም ጥሪ ስላለ ወደ አውሮፓም መሄዴ አይቀርምና ልክ የገዳማት ታሪክ እንደተመረቀው አሜሪካ፣ ኢትዮጵያ፣ አውሮፓ ይሄም አሜሪካ፣ ኢትዮጵያ፣ አውሮፓ ይደረጋል ብዬ ተስፋ አደርጋለሁ። ከምጠብቀውና ከምፈልገው በላይ ግን ስኬታማ ሆኛለሁ። 5 ዓላማዎችን ነው የሄድኩት። እነዚህን 5ቱንም ዓላማዎች በእግዚአብሔር ቸርነት ተሳክቶልኛልና እጅግ በጣም ደስ ብሎኛል። ያለው ሁኔታ በሙሉ ጥሩ ነው የሆነውና አቡነ ሲኖዳም የመጽሐፉ ሽያጭ እንቅስቃሴ በጣም ነው የተሳካው። ከምጠብቀው በላይ ነው። እንግዲህ የሂሳቡን ሪፖርት ኮሚቴዎች ወደፊት የሚያቀርቡ ስለሚሆን ልክ ስናገር ሰው ካልኩሌሽን ውስጥ እንዳይገባ ኮሚቴዎቹ በሰዓቱ ሁሉ ነገር ተጠናቆ ጉባኤ ስናዘጋጅ ሰው ይደምራል። አሁን አንዳንዴ ቃል የተገባውንም ይደምርና ከዛ ይሄን ያክል ገባ ይላል። ቃል የተገባው ሁሉ ይገባል ማለት አይደለም። እዚህኛው ግን ቃል ሳይሆን በጥሬው ስለሆነ ምንም የሚያሳስት ነገር ስለሌለ አጠቃላይ ከኔ ጋር አይመጣም። ከዚህ በፊት እንደተናገርኩት ኮሚቴዎች ጋር ነው የሚመጣው። ኮሚቴዎቹ ደግሞ በገዳሙ አካውንት ነው የሚያስገቡትና ከኔ ጋር አይነካካም። የኔ ድርሻን ሰጥቻለሁ። ምናልባት ወደ እኔ ከመጣ ቢያሳሳኝስ? እንደ ሐናንያና ሰጲራ መሬቱ አሳስቷቸው ከሐዋርያት ህብረት እንደተለዩ እንዳይሆን ከሰጠችም በፍቅር ስለሆነ የምትሰጪው በተለያዩ ቦታ ተዘዋዙሬ የመጽሐፉ መሸጥ ለእኔ ትልቅ እርካታና ደስታ ነው። ምክንያቱም ያ ቤተክርስቲያን አልቆ ማየት ህልሜ ስለሆነና አቡነ ሲኖዳም ብዙዎቹ አቁምኛ ዛሬ ነው የሰማነው ይላሉ። ጸበል ይዤ ሄጄ ስለነበረ ይህን ጸበል እየበረስኩኝ የተለያየ ቦታ ላይ ሰጥቼ ድንቅ ተአምራትም የተደረገላቸው አሉ። ከሄድኩ በኋላ እግዚአብሔር ፈቅዶ
መገናኘት ያልቻሉ ሰዎች የተገናኙ፣ ለክፉ የሚፈላለጉ ሰዎች ይቅርታ የተባባሉ፣ ያጡ ሰዎች ያገኙ፣ በቃ ተአምራቱን የሰራላቸው ነውና ጸበሉን ወስደው የተፈወሱም ሰዎች ምስክርነትን የሰጡኛሉ። እግዚአብሔር ያመጣኝ ለበጎ ነው። ረዱ እግዚአብሔር አሳክቶልኛል። እንዳልኩሽ ከምፈልገው በላይ ነገሮች ስኬታማ ሆኛለሁና እንግዲህ የማጠናቀቂያ መርሃ ግብሬ ፊላዴልፊያ ላይ ይሆናል ማለት ነው። መልካም። ከዚህ ርዕሰ ጉዳይ ወጣ እንበልና እንግዲህ ኢትዮጵያ ውስጥ በጣም በርካታ ነገሮች እየተነሱ ይገኛሉና በዚህ ሳምንት ደግሞ በጣም መነጋገሪያ የነበረው ርዕሰ ጉዳይ የሴቶች ስፖርት ጉዳይ ነውና የሴቶች ስፖርት ጉዳይ በጣም መነጋገሪያ ነበረ በዚህ ሳምንት ማለት ነው። የተነሳውን ነገር ያው እርስዎም ይሰማሉ ብዬ አስባለሁኝ እና ዛሬ ደግሞ አዲስ መግለጫ ወጥቷል። የእርስዎንም ሀሳብ መስማት እንፈልጋለን። ምክንያቱም እርስዎ እኔ እንኳን ሳቅ በጣም ረጅም ዓመት ከ10 ዓመት በላይ ከ9 ዓመት በላይ ነው እዚህ ጉዳይ ላይ ሲንቀሳቀሱ የነበረው እና ያኔ ሲጠይቁ ሲጮሁ ኢግኖር ታደርገው ነበረ፣ ወደኋላ ሰምተው እንዳልሰማ ነገሮችን ችላ ወደ ማለት እየተሄደ ነበር እና የዚህ የሴቶች ስፖርት ጉዳይ ከሰሙት እንደው አስተያየቶትን ቢሰጡን። ዛሬ ደግሞ የወጣውን መረጃ አለ፣ እሱንም ማጣቅሰን አንድ ላይ እናወራለን። ምን ያስባሉ በዚህ ጉዳይ? ያው እንግዲህ እኛ ጮሆናል ለረጅም ዓመታት 18 ዓመት ነው የጮሆነው። በፊልም ማስደግፈን በ2003 አወጣን። በ2005 ስለ ኢትዮጵያ ዝም አንልም ብለን ሰራን፣ ፓርቲያቸውን ቀርጸን። ስለ ሉሲ የኢትዮጵያ የሴቶች ብሔራዊ ቡድን ኳስ ተጫዋቾችን በተመለከተ እግር ኳስ ተጫዋቾችን በተመለከተም ከዚህ በፊት ሰርቻለሁ እኮ። ያልወጣ ነው ዳገት የለም ብለችና አህያ በጣም ብዙ ነገር ተናግረናል። የሚሰማኝ ስለሌለ የሚደግፈኝ ስለሌለ በተለይ መንግስት በዚህ ጉዳይ ላይ ጆሮ እንዳባ ልበስ፣ ቤተ እምነቶች በዚህ ጉዳይ ላይ መናገርም መስራትም ስለማይፈልጉ አንዳንድ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ ይሰጣሉ እንጂ ጥልቀት ገብተው ልክ እንዳያማ ጥራው እንዳይበላ ግፋው አይነት ስራ ይሰራሉ። ማንም አባት ወጥቶ በዚህ ጉዳይ ላይ የሚያስተምር ወይንም የመንግስት ባለስልጣናት ይሄን ጉዳይ ኃጢአት ነው ብለው እንደ ሙሴቪኒ የሚናገሩ የሉም፣ እንደ ትራምፕ የሚናገሩ የሉም፣ ወይንም ደግሞ እንደ ሩሲያም እንደ ፑቲንም የሚናገሩ የሉም። ስለዚህ እነዚህ ሰዎች ስር ነው የሰደዱት እንጂ ከበፊቱ ጀምሮ ችግር እንዳለባቸው ተናግረናል። እኔ በጣም የማዝነው እነሱ ብቻ አይደሉም፣ አንዳንድ የሴት ጠበቆች እነሱን ለመከላከል የሚያደርጉትና ሌሎች የሚጮሁትን ለማሸማቀቅ የሚያደርጉት ያሳፍራል። የህግ ሙያ ከጾታ ጋር ባያያይዙት መልካም ነው። ሙያ የተከበረ ነው። ወንድ ሴት ስለሆንሽ አይደለም፣ ለህግ ነው የምትቆሚው እንጂ ለጾታ አይደለም የምትቆሚው። ይሄ ጾታዊ አስተሳሰብ የፌሚኒስት አስተሳሰብ ነው። ጾታዊ አስተሳሰብ የሌዝቢያን አስተሳሰብ ነው። ስለዚህ እነዛን የተናገሩትን ሰዎችን ለማሸማቀቅ ከጎናቸው ለመቆም የሚያደርጉት ሐሳብ ነውር ነው። ነውር ያሳፍራል። በሴት ላይ በተለይ በጣም ያሳፍራል፣ ያስጠላል። የነውር ጥግ ነው። ግብረሰዶም በወንዶች ላይ ብቻ አይደለም በሴቶች ላይ መሆኑ ሞር የበለጠ በዩኒቨርሲቲስ ደረጃ እኮ በካምፓስ ውስጥ በክላሳቸው ውስጥ አርቲፊሻል የወንድ ብልት ይህን ያክል ተገኝቷል ብለን ስንናገር አልነበር እንዴ? ኢትዮጵያ ውስጥ እኮ የግብረሰዶም ሂደት ዴንጀር ኤንድ ክሩል ሆሞሴክሹዋሊቲ ነው ብለን አልተናገርንም? አደገኛና ጨካኝ የሆነ በሌሎች ዓለማት ላይ የማይታዩ ናቸው ሀገራችን ላይ እየታየ ያለው። ለአንድ ሰሞን ይደረጋል፣ ከዛ በኋላ ይቆማል። እነሱ ግን ውስጥ ስራቸውን ያደርጋሉ፣ ጋብቻቸውን ይፈጽማሉ፣ ቀለበታቸውን ያደርጋሉ፣ እንደፈለጋቸው ይዝናናሉ። የራሳቸው ክለብ አላቸው፣ የራሳቸው ቤት አላቸው። ይህንን ደግሞ መንግስት አበጥሮ ያውቀዋል። እኛ ፕሬዘንቴሽን እንዳንሰጥ የተደረገበት ምክንያት ህዝቡ እንዳይነቃ፣ ባለስልጣናቱ እንዳይነቃ ነው። ስለ ኢትዮጵያ ዝም አንልም። ቁጥር 2 ኢትዮጵያ ሆቴል ግሎባል የነበረው እዛ ጋር ጉባኤ ልናደርግ ፍቃድ ጠይቀን 19 ቀን አመላልሰውን 19 ቀን። ለምን ትውልድ እንግዲህ በህጉ መሰረት ማሳወቅ እንጂ ፍቃድም አይጠየቅም። ግን ከንቲባ ቢሮ ተመላልሰን፣ አዲስ አበባ ፖሊስ ኮሚሽን ተመላልሰን፣ ፌዴራል ተመላልሰን፣ ሰላም ሚኒስቴር የተባለው ጋር ተመላልሰን፣ ያ ሁሉ ተመላልሰን እንደ ነገ ሊካሄድ እንደ ዛሬ 11 ሰዓት ላይ ነው ፍቃድ የተሰጠው። ሆቴሉ ዘጋው በጊዜ አልመጣችሁም ብሎ ሆን ተብሎ። ከዚህ በፊት 20 ሚኒስትር መስሪያ ቤት ስንጠራ 10 ነበር የመጡት። ከዛ በኋላ ጭራሽ መቱን። እንዳንንቀሳቀስ ድጋፍ አይሰጥም። ለምን? መንግስት እርዳታ ይቀርብኛል ስለሚል አስረግጬ ነው የምናገረው።
እርዳታ ይቀርብኛል ስለሚል ግብረ ሰዶማያንን በውስጥ ያበረታታል፣ ይደግፋል እንጂ ያው መንግስት አያውቅም። እነማን ምን እንደሚሰሩ አያውቅም። የበላሹን የጠጣሹን ያውቃል መንግስት። ለፖለቲካው ሲሆን ይጠቀምበታል፣ ለመጉዳት ሲሆን ይጠቀምበታል። እንደዚህ ትውልድ ጨራሽ የሆኑ በባህል የተጠላ በሃይማኖት የተወገዘ የጤና ጠንቅ አጸያፊ ታሪክን አጥፊ የሆነውን እኩይ ስራ እንዴ ኖርዌይ ላይ እኮ ያለው ኢትዮጵያዊ ሰንደቅ ዓላማ ይነሱን ሬንቦ ይዞ ሲወጣ የኢትዮጵያ መንግስት እናመሰግናለን እንድንስፋፋ ረድቶናልና እኮ ነው ያለው። ህጉ እንዲቀየር የማይፈልጉ ትራንስጀንደር አሁን ጾታ ይቀየራ በህጉ ወንጀል ነው። በኢትዮጵያ ህግ የትኛው አቃቢ ህግ ነው በወንጀል የሚጠይቀው? ሲንገሪ ትራንስጀንደር ኤልጂቢቲኪው ቲ የሚወክለው ትራንስጀንደርን ነው። የትኛው ህጋችን ነው የሚያስረው? አሁን ትራንስጀንደር የሆኑ ወደ ኢትዮጵያ ቢመጡ በየትኛው ህግ ነው ወንጀል የሚጠየቁት? ህጉ በራሱ የሞተ ነው። አንቀጽ 629 ቀላል እስራት ነው የሚለው። እንዲህ አይነት ነገሮች ናቸው ቀላል እስራት። እኔ የዛሬ ስንት ዓመት ነው 30 ሺህ ገብተዋል ያልኩት። የዛሬ ደግሞ 6 ዓመት 100 ሺህ ገብተዋል ብዬ ጥናቴን አላቀረብኩም። አልገቡም ካሉ በሙያ ያጠኑ ሰዎች ቀጥታ መነጋገር ይችላሉ። የት ከተማ እንደበዙ አዲስ አበባ ውስጥ የት ቦታ እንደሚገኙ ምን አይነት ስራ እንደሚሰሩ ምን እንደሚለብሱ ምልክቶቻቸውን ሁሉ አልተናገርንም፣ አልጮህንም። እና አጠለል በዚህ ጉዳይ ላይ ሲጮሁ ሰው መታል ተብሎ እስር ቤት ገብቶ አልሞተም። 32 ዓመት ግብረ ሰዶም ውስጥ የነበረ ከዛ ያወጣ ስም ያወጣ የነበረ 8 ጊዜ አግብቶ የፈታ እነ ኤሊያና ወጥተው አልጮህም፣ እነ ቡርክቱ ወጥተው እነ ሪች ወጥተው አልጮህም። ትውልድ ይዳን በእኛ ይብቃላሉ። ማን ደረሰላቸው? ማን ረዳቸው? ማን አገዛቸው? ሌሎች እንዳይወጡ እየተደረገ እርዳታ በኮሮና ሰበብ ግብረ ሰዶማውያን አዲስ አበባ ውስጥ እየተረዱ አልነበረም? ይሄንን አያውቅም መንግስት አያውቅም? ቤተ እምነት ውስጥ የሚሰራው ግፍ፣ ህፃናት ላይ የሚሰራው ግፍ የሃይማኖት ተቋማት አያውቁም? ሆን ተብሎ በዚህ ጉዳይ ላይ ማንሳት ስለማይፈለግ ስልጣኔን ይጋፋኛል፣ እርዳታ ይቋረጣል ስለሚሉ ትውልዱን እየጨረሱት ነው ያሉት። በታሪክም በእግዚአብሔርም መጠየቃቸው ግን አይቀርም። በአንድም በሌላ አቅም እያላቸው ይህንን እርምጃ መውሰድ ያልቻሉ ሰዎች በህሊናቸው ይጠየቃሉ፣ በትውልድም ይጠየቃሉ። ኢትዮጵያ የግብረ ሰዶማውያን መናኸሪያ አይደለችም። ኢትዮጵያ ያስከፊ ጎጂ ልማድ ማራገፊያ ወደብ አይደለችም። ኢትዮጵያ የታሪክ ሀገር ናት። ኢትዮጵያ አሁን ባሉት ባለስልጣናት አሁን ባሉት የቤተ እምነት ሰዎች የተሰራች አይደለችም። ዋጋ የተከፈለላት ሀገር ናት። ደረታቸውን ለጦር እግራቸውን ለጠጠር አንገታቸውን ለሰይፍ ጭንቅላታቸውን ለመጽሐፍ ሰጥተው በደምና ባጥንት ያቆዩት ሀገር ናት ኢትዮጵያ። ነገር ግን ሀገር ሲያረጅ ጃርት ያፈራል ሆነና ዛሬ ግብረ ሰዶማውያን ሌዝቢያን በአደባባይ እየወጡ ይናገራሉ። ፌሚኒስቶች እየወጡ ይናገራሉ። ለምን? የሚያበረታታቸው ከጀርባ ስላለ እንጂ እነዚህም በሳምንት ውስጥ ማጽዳት ይቻላል። ስለ ሉሲም ቢሆን ከዚህ በፊት እኔ ተናግሬያለሁ፣ በደንብ አስረግጬ ተናግሬያለሁ። ችግር እያለ አብሯቸው ያሉት ሰዎች ምን እየሰሩ እንዳለ ተናግረናል። ባለስልጣናቱም ውስጥ ስላሉበት የሃይማኖት ሰዎችም ስላሉበት አንድ ሰው 34 ህፃናት ወንዶች ላይ ግብረ ሰዶም ፈጸመ ብለን አልተናገርንም? ማን ደነገጠ? አንድ ሰው 18 ህፃናትን ግብረ ሰዶም ፈጸመ ብለን አልተናገርንም? አንድ ሰው ለ6 ዓመት ተጫወተባቸው ህፃናት ወንዶችን ብለን አልተናገርንም? 50 ዓመት የጋብቻ ባላቸውን ሌዝቢያን አከበሩ ብለን አልተናገርንም? በእውነት ይሄ በኢትዮጵያ ምድር ነው 9ኙ ቅዱሳን መሸሻ ተስዓቱ ቅዱሳን የመጡባት ሀገር ኢትዮጵያ። እነ ገብረ መንፈስ ቅዱስ 100 ዓመት የጸለዩባት የነ ተክለ ሃይማኖት የነ ክርስቶስ ሰምራ ሀገር ኢትዮጵያ። ትንሣኤ ሙታን አለ ብሎ ሙስሊሙም ክርስቲያኑም የሚያምንባት ሀገር ኢትዮጵያ። 24 ሰዓት ስብሐተ እግዚአብሔር የሚደርስባት ሀገር ኢትዮጵያ። ለምንድን ነው ሰላም ያጣቸው? እና ቤተ መንግስትም ቤተ ክህነትም ትኩረት ይስጥበት ብዬ ነበር። ፊልሙን ማየት ይቻላል። በ2003 የዛሬ 15 ዓመት ማለት ነው። ግን አልተሰጠውም ትኩረት። ስለዚህ እየባሰ ከዚህ በላይ ገና ጭው የሚል ወሬ እንሰማለን እና በጣም ዘግናኝ የሆኑ ድርጊቶች የሚካሄዱባት ሀገር ስለሆነች አሁን ተወሰነ ጊዜ እንዲህ ይባላል፣ ይሸፋፈናል፣ እንዳይሰማ የሀገሪቷን ገጽታ ምናምን ብለው
ሆን ብለው ጣልቃ የሚገቡ ይኖራሉ። አሁን ህዝቡን ለማረጋጋት እናረጋለን ይሉና በተለያየ ምክንያት ያደርጋሉ እንጂ እንደዚህ አይነት ድርድር የማያስፈልገው እርምጃ መውሰድ ይቻላል። መንግስት መውሰድ ከፈለገ ይችላል፣ ማድረግ ይችላል። በደንብ አድርጎ አበጥሮ ያውቃቸዋል። የት ቦታ ምን እንደሚሰሩ ያውቃል፣ እነማን እንደሆኑ ያውቃል። ግን አይነካቸው። ከነሱ ጀርባ ብር ስላለ፣ እርዳታ ስላለ፣ ያ ብር ደግሞ ክፉ ነው። ገንዘብን መውደድ የክፋት ሁሉ የደም ስር ነው የሚለውና ገንዘብን መውደድ ነው ሀገራችንንም ለውድቀት የዳረጋት። ስለዚህ እኔ አሁን ትኩረት ልንሰጥበት ይገባል። ከድጡ ወደ ማጡ እንዳትሄድ ሀገራችን አስከፊ ነገሮች እንዳይመጡ የእግዚአብሔርም ቅጣት እንዳይመጣ፣ ነገር ግን በምክንያት እየፈለጉ የግብረ ሰዶማውያንን አካሄድ ሽፋን ለመስጠት የሚሄዱ አንዳንድ የሴት ጠበቆች ወደ ራሳቸው እንዲመለሱ አሳስባለሁ። በጣም ፍቺን የሚያበረታቱ ጾታዊ አስተሳሰብ ያላቸው ኢትዮጵያዊነት አስተሳሰባቸውን አውጥተው ጾታዊ አመለካከት የሚያራምዱ ግን የህግ ባለሙያ የተሰኙ በጣም ነውር የሚሰሩ ሰዎች አሉና እነዚህም ሊቆጠቡ ይገባል። አንድ የህግ ባለሙያ ሊቆም የሚገባው ለሁሉም ነው። ለህግ ነው መቆም ያለበት፣ ለጾታ አይደለም መቆም ያለበት። ወንዱም ለወንድ ሴቷም ለሴት አይደለም፣ ለእውነት ነው መቆም ያለበትና የግብረ ሰዶምን አስከፊነት ሲሰሙ በተለይ የሴት የህግ ባለሙያዎች እንዴት እንዲደረጋል? ሴት እናት ናት፣ ሴት ልጅ ናት፣ ሴት እህት ናት፣ ሴት በሀገር የምትመሰል ናት፣ የሴት ስም መጥፋት የለበትም ብለው ከሁሉ ከወንዶቹም በላይ ሴቶቹ ሊጮሁ ይገባል። ስለዚህ በወንድም በሴትም የሚደረገውን ማንኛውንም የግብረ ሰዶም ሂደት ሁላችንም ኢትዮጵያውያን ዘር፣ ሃይማኖት ሳንለይ ልንቃወሙ የሚገባ ጉዳይ ነውና ይሄ አጸያፊ ነገር ነው። እንግዲህ የሚመለከታቸው አካላት ተከታትለው እልባትና መቀጣጫ የሚሆን ነገር ሊያሳዩ ይገባል። ስር እየሰደደ ነው። ከስር ብዙዎቹን በክሏቸዋልና እኛ ያየነው ጥቂቱን ነው፣ ግን በጣም ብዙ አለ። መስተካከል ያለበት ጉዳይ ነው። ወደፊት ደግሞ ከዚህ በላይ እንሰማለን። መልካም። እንግዲህ ግብረ ሰዶሞች በተለየ ሁኔታ ኢትዮጵያን የወደዱበት በጣም ኢትዮጵያን ማጥፋት የፈለጉበት ምክንያት ምንድን ነው ብሎ ያስባሉ? ምክንያቱም ከዚህ በፊት እርሶ የሚያወጡት መረጃ ነበረ። ወደ ላሊበላ፣ ወደ አማራ ክልል በተለይ ገዳም ቤተክርስቲያናቶች ወዳሉበት አካባቢ ላይ በጣም ይበዛሉ። ታርጌት አድርገው ደግሞ የሚሰሩት ወደዛ አካባቢ ነው። ቤተክርስቲያንንና ኢትዮጵያውያንን የፈለጉበት ምክንያት ምንድን ነው ብሎ ነው የሚያስቡት እርሱ? እንደ ኢትዮጵያ የስልጣኔ ምንጭ ናት፣ ታሪክ ሀገር ናት፣ የሃይማኖት ሀገር ናት፣ የሰማዕታት ደም የሌለባት ሀገር ናት። ኢትዮጵያ የተለየች ሀገር ናት። እኛ እኮ ዛሬ በራሳችን ልክ ስለሰፋናት ነው ኢትዮጵያን አሳንሰን ያየ ነው። ቅድም ነግሬሻለሁ ስለ አሜሪካን ስንናገር በ1620 መጥቶ እንግሊዞች ያረፉባት በቅኝ ግዛት ውስጥ ያለች ሀገር፣ ቋንቋ ራሱ የቅኝ ግዛት ቋንቋ የሆነ ሀገር ናት። ብዙ መከራ ያዩ ናቸው። ነገር ግን ራሳቸውን ለመቻል በሰዎች ጭንቅላት ተጠቅመው ዛሬ አሜሪካን ሀያልና የምታስደነግጥ ሀገር ሆናለች። እኛ ደግሞ የ5000 ዓመት ታሪክ ያለን በስነ ጽሁፉም በኪነ ህንፃውም በስነ ፈለኩም በተለያየ ነገር ቀደምት የሆነ ሀገር ስለሆነ ይሄንን ለማድረግ የምትችለውን ሀገር ስለምትፈራ ኢትዮጵያ ማጥፋት ይፈለጋል። በሃይማኖት መከፋፈል፣ በዘር መከፋፈል፣ ዲቫይድ ኤንድ ሩል ሲስተም በማድረግ ኢትዮጵያን በኢኮኖሚ በማድቀቅ በበሽታ በመምታት እንዳይወልዱ በማድረግ ውርጃ እንዲስፋፋ በማድረግ ህጓን በመለወጥ ዘመናዊነትን ስልጣኔ አስመስለው ሶሳይቲ ዋናው ዓላማው ኢትዮጵያን ማጥፋት ነው። እዚህ ያን ቦታ ነው እና ከዚህ በፊት ቶቶቱርስ ሊመጣ ከቺካጎ ባለበት ሰዓት ወተን ስንፋለም ነበር። ቅዱስ ሲኖዶስም ላይ ቅዱስ ፓትርያርኩ በተገኙበት ተናግረናል። የሃይማኖት ተቋማቱም ተናግረን የሃይማኖት ተቋማት ጉባኤም ሆነ ቅዱስ ሲኖዶስ ያወግዝ ነበር። ስለዚህ መንግስት በዛ ሰዓት ላይ ምንም የተነፈሰው ነገር የለም። እንደውም አመቻችተው ነበር የመጡት ትኬት ለመቁረጥ ተደራድረው አርባ ምንጭንም ላሊበላንም የተለያዩ ሃይማኖታዊና ታሪካዊ ስፍራዎችን ለመጎብኘት ነበር የመጡት። ከዛ እነሱ ሰው በግላቸው እኮ መጥተዋል። እንደ ማህበር ባይመጡም ትኬት ቆርጠው ሪዘርቬሽን እኮ ሆቴል ተይዞላቸው ነው ኢትዮጵያ ውስጥ በኢትዮጵያ አየር መንገድ ነበር የሚመጡት። እና አንድ ሰው ትኬት ሲቆርጥ ለህዝቡ ይሄን ያክል $7800 ነው ምናምን እያሉ ሲቀበሉ እኛ እኮ ኢየሩሳሌም ጉዞ ስናዘጋጅ የመኪና የመርከብ የሆቴል ከዛኛ ደግሞ የምናገኘው ትርፍ ምንድነው ብለን ነው ደምረን ይሄን ያክል የምንለው። እነሱ ሆቴል ከማን ጋር ነው የተነጋገሩት? አውሮፕላን ከማን ጋር ነው የተነጋገሩት? አይታወቅም።
እንዳልኩሽ ነው ስለሚፈለግ ገንዘብ ስለሚፈለግ ሞትን ወደ ሀገራችን እንጋብዛለን፣ ውርደትን ወደ ሀገራችን እንጋብዛለን። በግብረ ሰዶም የሚከብር የለም። እኛ ከሌሎች በብዙ መልኩ እንለያለን። ኢትዮጵያ በብዙ ትለያለች። የዜማ ባለቤት ናት። ቅዱስ ያሬድን ያፈራች ሀገር ናት ኢትዮጵያ። ኪነ ህንፃን ያፈራች ሀገር ናት። እነ ካሲዮፓ እኮ የዛሬ 4000 ዓመት 19 ዓመት ኢትዮጵያን የመሩ እነ ካሲዮፓ፣ ልዕልት አንድሮሜዳ፣ ሴፊዩስ ናሳ ላይ ጉግል ብታደርጊ ኢትዮጵያን ኮከብ መሪዎች ናቸው። ንግስት እኮ ናት። ስለዚህ የቀደመ ስልጣኔ ዓለም በጨለማ በነበረበት ሰዓተኛ በብርሃን የምንመላለስ ሰዎች ዛሬ እንደዚህ ሆነን በመታየታችን ያሳዝናል፣ ያሳፍራል። የጭካኔ አገዳደልን ተማርን፣ የሞት ብፌን አየን። ሃይማኖታዊ እልቂቶች አሉ። ሰው በሃይማኖቱ ምክንያት ብቻ አሁን አርሲ ላይ የተፈጸመው ግፍ ነው። ግፍ ነው ቤተክርስቲያን ላይ የተፈጸመው። ያ ሁሉ ግድያ፣ ህፃናቶች ሳይቀር መፍጀት፣ እንደወጡ እንዲቀሩ ማድረግ፣ አሟሟታቸው ማክፋት፣ ይሄ ነው እየታየ ያለው። የትኛው ባለስልጣን ነው የተቆጣው? የትኛው ሃይማኖት አባት ነው የተቆጣው? ጭራሽ የሚቆጡትን ስለ ሃይማኖታቸው የሚናገሩትን ለማሸማቀቅ የሚፎክሩ አንዳንድ አባቶችንም ታያለሽ። አንዳንድ አገልጋዮችንም ዝም በሉ ሲሉ ታያለሽ። በጣም ያሳፍራል። ውርደት ነው ይሄ። አገልጋይ ስለ ቤተክርስቲያን ዝም ሊል አይገባም። እንኳን ዝም ሊያስብል። አባቶች ሁሉ እኮ አባቶች አይደሉም። ትክክለኛ የሚመሩ አባቶችን ነው እኛ የምናውቀው። የሚያከብሩ አባቶች፣ ስለ መንጋ ዋጋ የሚከፍሉ አባቶችን ነው የምናውቀው። ይሁዳም እኮ ሐዋርያ ተብሎ ነበር። አርዮስም እኮ አባት ተብሎ ነበር። ንስጥሮስም እኮ አባት ተብሎ ነበር። በአባታቸው ነው የተወገዙት። ስለዚህ ሆዴ ሙላ ደረቴ ይቅላ የሚልና መንጋዎቹ ሲበሉ ዝም የሚል ለኔ አባት አይደለም። አሁን እኔ አባቴን የምፈልገው ስለ ልጆቹ የሚጮኸውን አባት ነው። ስለ መንጋ የሚገደውን አባት ነው። የሞቱትን ነፍስ ይማር ብሎ ጸሎት የሚያደርግ አባት፣ ሐዘን የሚያውጅ አባት። ለስልጣናቸው ጊዜ ጥቁር አስለብሰውናል። የታለው አሁን? የትኛው ሀገረ ስብከት ነው ወጥቶ መግለጫ የሚሰጠው? ሁሉም ሀገረ ስብከቴ ይላል። ሌላው በቃ አይመለከተንም ማለት ነው። በጣም ያሳፍራል። ጵጵስና እኮ ለአንድ ሀገረ ስብከት ሳይሆን ለዓለም የሚበቃ ነው። ስለዚህ እንደዚህ አይነት አካሄዶች በየቀኑ ሞት እንዲበረከት ተደረገ። አቋም ስለሌለን፣ አንድነት ስለሌለን፣ ህብረት ስለሌለን፣ ተፈሪ የነበረችው ኦርቶዶክስ ተዋሕዶ ቤተክርስቲያን ፈሪ እንድትሆን ስለተደረገ እነሱ ከሚሞተው ሰው ከቤተክርስቲያን ልዕልና፣ ከቤተክርስቲያን አቋም፣ ከይዞታ፣ ከክርስቲያኑ ይልቅ የሚያሳስባቸው በወር ስንት ብር ገባ ነው። ሀገረ ስብከትን ደርቦ መስጠት ያለውን ሀገረ ስብከት ሰርተውበታልና ነው ተደርቦ የሚሰጠው። መካን አደረገው ተዋሕዶን። ስለዚህ በአንድ በቃ የተወሰኑ ሰዎች ተቆጣጥሯት ልክ እንደ ፒኤልሲ ነው የያዟት። ፈላጭ ቆራጮቹ፣ ሿሚ ሻሪዎቹ እነሱ ብቻ። ህዝቡ የሚፈለገው ከህዝብ የሚፈለገው እንዲሞት፣ እንዲዋጋ፣ እንዲጋደል፣ እንዲታሰር፣ ገንዘቡን እንዲሰጥ እንጂ እነሱ ለምን? ስለዚህ እንዲህ አይነት አሰራሮች ትክክል አይደለም ስትይ አባቶችን የተዳፈርሽ አድርገው የሚያስቡ አሉ። ምናምንቴዎች የሞቱ ዝንቦች የተቀመመውን የዘይት ሽቶ ያገሙታል ይላል ጠቢቡ ሰለሞን። እነዚህ የሞቱ ዝንቦች ናቸው። ቤተክርስቲያን ስትደፈር ዝም የሚል አገልጋይ ለኔ አገልጋይ አይደለም። ክርስቲያን ሲሞት፣ ሙስሊም ሲሞት፣ ሰው ሲሞት ዝም ልንል አይገባም። ስለ ሀገር ልንጮህ ይገባል። ስለ ቤተክርስቲያን ልንጮህ ይገባል። ያ ስለ ፖለቲካ አይደለም እየጮህን ያለነው። ስለ ፓርቲ አይደለም እየጮህን ያለነው። አትግደሉን ነው እያልን ያለነው። ህፃናቶችን አትግደሉ፣ በሃይማኖታቸው ምክንያት አትግደሉ፣ የተቀመጣችሁበትን ወንበርን አክብሩ፣ የተሰጣችሁን ስልጣንን አክብሩ ነው እያልን ያለነው። ሌላ ምን ተባለ? ለምን ይሄ ይደረጋል? ሰው በሰላም መኖር አለ። አሜሪካን ሀገር በሰላም ይኖራሉ፣ በባዕድ ሀገር። አረብ ሀገር ያሉት በሰላም ይኖራሉ፣ በባዕድ ሀገር። አውሮፓ ያሉት በሰላም ይኖራሉ፣ አምልኮታቸውን ይፈጽማሉ፣ በባዕድ ሀገር። ኢትዮጵያውያን በኢትዮጵያ ውስጥ እኮ በሰላም አምልኮት መፈጸም አልተቻለም። ደመራ ሲመጣ ሰቀቀን ነው። ጥምቀት ሲመጣ ሰቀቀን ነው። የተለያዩ በዓላት ሲመጡ ሰቀቀን ነው። አሁን ደግሞ የበለጠ በየቀኑ ሰቀቀን የሆነ
በክርስቲያኖች ላይ እንዲህ አይነት ግፍ ሲፈጸም መንግስት ለምንድነው እርምጃ የማይወስደው? ለምንድነው ቤተ እምነት ጠንካራ የሆነ አቋም የማይዙት? ለምንድነው ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ በዚህ ጉዳይ ላይ የማያልሰላልስ በቃ ጠንካራ የሆነ ውሳኔ የማያሳልፈው? ከመግለጫ የዘለለ ተግባር ለምንድነው የማይፈጽሙት? መንጋዎቹን እስከመቼ ነው የማይጠብቁት? እና ሺሻ የበዛበት፣ ራቁት ጭፈራ የበዛበት፣ ድንግልና ጨረቃ የበዛበት፣ ሞት የነገሰበት፣ መፈናቀል የበዛበት ሀገር ሆናለችና ከዚህ መዓት ከዚህ መከራ ከዚህ ክፉ ነገር እንዲያወጣን ወደ እግዚአብሔር መመለስ ያስፈልጋል። መከራችን የበዛው ኃጢአታችን ስለበዛ ነውና እግዚአብሔር ስለ ቅዱሳኑ ብሎ እንዲታረቀን ስለ ድንግል ማርያም ብሎ እንዲመረን ወደ መመለስ ያስፈልጋል። ኢትዮጵያ ልጆቿን ወደ እግዚአብሔር ተዘረጋለች አለ ወደ ኃጢአት ስላላለ ወደ እግዚአብሔር መመለስ ነው ለኛ። ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ከቶ ሊለውጥ ይችላል ይላል ነብዩ ኤርሚያስ። ስለዚህ ኢትዮጵያዊ ጠባያችን ይሻለናል። ይሄ መጤ የሆኑ ነገሮችን ልንጸየፍ ይገባልና ቫላንታይን ዴይ፣ ጎስት ስፕሬድ ዴይ፣ ሃሎዊን፣ ቀለም ቀን፣ ክሬዚ ዴይ እያልን የምናከብራቸው የኛ የሆኑ ነገሮች ትተን ደግሞ ኢትዮጵያዊ ማንነታችን አብረን ልንኖር ያስፈልጋል ብዬ ነው። መምህር እንግዲህ ኔትወርክ እያስቸገረን ባይሆን ይሄ ርዕሰ ጉዳይ እንደዚህ ባጭሩ የሚቋጭ አይደለም፣ ባጭሩ የሚቀር ጉዳይ አይደለም። መግለጫ ማውጣቷል የሴቶች ስፖርት ፌዴሬሽን፣ እሱ ላይ የምናወራለን ብዬ ነበር። ግን ኔትወርኩ በጣም እያስቸገረን ስለሆነ የእርሱን መምጫ ቀን እንወቅና ለዛሬ እዚህ ላይ እንሰናበት። ግን ኔትወርክ ሲስተካከል ነገ ከነገ ወዲያ መልሰን እንገናኛለን። ያው ውሃ በተራ መብራት በተራ ነው ኢትዮጵያ። አየርን በተራ እንዳይሆን እንግዲህ መጸለይ ይጠበቅብናል። ለራሳችን የለንም፣ ለሌላው እንሸጣለን። ይሁን ለበጎ ነው። በውሃ የተከበበች ሀገር የውሃ ችግር ሲኖርባት ያሳዝናል። የኔ መምጫ ያው ተቃርቧል። የአንደኛውን ዙር ያሰብኩት ሀሳብ ያው ተሳክቶ አልቋል። አንዳንድ ቦታዎች የተለያዩ ግብዣዎች አሉና እነዛን ግብዣዎች ልቀበል የሚለው ገና ውሳኔ ያላገኘ ነው። አንድ ወር ማራዘም አለብኝ የሚል ሀሳብ አለ። በሌላ መልኩ ግን ያለው ፕሮግራሞቼ ኦሬዲ እየተጠናቀቁ ነው ያሉት። እግዚአብሔር እንደፈቀደ እመጣለሁ ብዬ አስባለሁ። ያው ስንመጣ በሰፊው የምናነሳቸው ከዙሚንግ ይልቅ በአካል ተገናኝተን የምንኖራቸው ነገሮች ብዙ ይኖራሉ። የህዝቡን ህመም አብረን መታመም አለብን። የህዝቡን ችግር አብረን መቸገር አለብን። በቅርብ ሆነን እንደቀደመው ስራችንን መስራት ይጠበቅብናል ብዬ አስባለሁ። ጸሎታችሁ ይርዳኝ። እንግዲህ እግዚአብሔር ፈቅዶ ትልቅ ስራዎች ተሰርተዋል። በዚህ አጋጣሚ የአሜሪካንን ማህበረ ካህናትና ህዝቡን በሙሉ ላመሰግን እወዳለሁ። ሁሌ እላለሁ የኔ ክብር አሜሪካን ነው ከኢትዮጵያ ይልቅ እላለሁና እጅግ በጣም አክብረው አቀባበላቸው በጥሩ መልኩ የሆነ እጅግ ትልቅ ስራ እንዲሰራ ነው ያደረጉትና ከልብ በጣም አመሰግናቸዋለሁ። በርቱ እናንተን። እግዚአብሔር እንደፈቀደ ግን በቅርቡ መጥቼ መደበኛ ስራችንን በጥሩ መልኩ እናከናውናለን። ጉዞአችንንም እንዲሁ የኢየሩሳሌምንም ጉዞ በጥሩ መልኩ እናንቀሳቀሳለንና እንግዲህ ወደ ቅድስት ሀገር ኢየሩሳሌም ለልደትም ጉዞ በደረጀ ዘወይን እያስጎብኝ ድርጅት ተዘጋጅቷል። ባለቤቴ እያንቀሳቀሰችው ነው ያለችው። እንግዲህ እግዚአብሔር ፈቅዶ ደግሞ ሌሎችንም ስራዎች እንሰራለን ብዬ አስባለሁ። ጸሎታችሁ ይርዳን። በተረፈ በጣም ሰላም ነኝ። በጣም ደስ ብሎኛል። በቆይታዬ በጣም ተደስቻለሁ፣ ረክቻለሁ። በጎ ያደረጉልኝን በሙሉ ከልብ አመሰግናለሁ። ክብረት ይስጥልን። ሰላም ለኢትዮጵያ ይሁን። ውድ የመምህር ደረጀ ዘወይንዬ ቤተሰቦቻችን ከመምህር ጋር የነበረን ቆይታ ይህንን ይመስል ነበረ። ዙሚንጉ እንግዲህ በተደጋጋሚ በጣም እያስቸገረን ስለሆነ ነው እንጂ በጣም ብዙ ርዕሰ ጉዳዮች ነበሩ። እዚህ መተው ደግሞ በሰፊው እስክናወራ እንግዲህ ከእሳቸውም ጋር ቀጠሮ እንይዛለን። አብራችሁን ስለነበራችሁና እየተከታተላችሁን ስለነበረ ግን እጅግ በጣም እናመሰግናለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ። ሀሳብ አስተያየቶቻችሁን ደግሞ በኮሜንት መስጫ ቦክስ ላይ አስቀምጡልን። መልካም ጊዜ፣ መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ከቁጥር 13። ታላቅ የንግስ በዓል ጥሪ በደብረ አሚን ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት
ቅድስት ልደታ ለማርያም ወቅዱስ ሚካኤል ቤተክርስቲያን ሜሪላንድ። የገናናው መልአክ የቅዱስ ሚካኤልን በዓል በዕለተ ቀኑ አርብ ህዳር 12 2018 ፍራይዴ ኖቬምበር 21 2025 ከ6 AM እስከ 2:30 PM በሥርዓተ ማህሌት፣ በቅዳሴ፣ በዝማሬ፣ በታቦተ ሕግ ዑደት በዓሉን በድምቀት እናከብራለን። በዲሲ፣ በሜሪላንድ፣ በቨርጂኒያ የምትገኙ ሕዝበ ክርስቲያኖች በሙሉ የቅዱስ ሚካኤልን በዓል በዕለተ ቀኑ ኑና በዓሉን በጋራ እናክብር። በበዓሉ በአቅራቢያችን ያሉ መምህራን፣ ዘማሪያን፣ ሊቃውንተ ቤተ ክርስቲያን ተጋብዘዋል። ኑና ህዳር ሚካኤልን በጋራ እናክብር። እርሶም በዚህ ታላቅ የበረከት ቀን ተገኝተው ከገናናው መልአክ ከቅዱስ ሚካኤል በረከት ይቀበሉ ዘንድ በአክብሮት ጥሪያችንን እናስተላልፋለን። ደብረ አሚን ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት፣ ቅድስት ልደታ ለማርያም ወቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሜሪላንድ። የኃያሉ መልአክ የቅዱስ ሚካኤል ረድኤት በረከት በሁላችን ላይ ይደርብን። አድራሻችን 8565 ሜን ስትሬት ኤሊከስ ሲቲ ሜሪላንድ 21043። ለበለጠ መረጃ 202-361-9372። የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት